ጭራሽ ይሄ ሁለተኛ ሚስት ሆናለሁ ብዬ በሀያቴ አስቤው አልሜው አላውቅም ምንም ማለት ነው። ግን ሆኜ የተገኘው እና እንጂ ይሄ ሚዲያ ላይ እንደሚወራው ተደራቢ ሆነሽ ወይ ደግሞ የልጆች አባህ ለመበጥበጥ ምናምን አይደለም የምትመጪው። ፈርስትሊ ስህተቱ ምን መሰለሽ? አንድ ወንድ ሲያገባ ሴቷ ናት የምትጠመደው ሁለተኛ ሚስት። ዋይ ፈልጎ የሄደው እሱ ነው፣ ህፃን ልጅ አይደለም። ገባ? ፋይት መጀመር ካለባት ከባሏ እንጂ ከምትመጣው ሁለተኛ ሚስት ነው ብዬ አላምንም። ቆይ የሙስሊም ሴቶች ተረጋጉ። ባሎቻችሁ ላይ ሳይሆን ቅሬታችሁን ማሰማት ያለባችሁ አምላካችን የምትሉት አላህ ላይ መሆን አለበት። ያውም ሁለት ደረበብኝ አንድ ብለሽ ነው የምትበሳጭው። አላህ እንዲሰልስብሽ እንዲፎርፍብሽ ፈቅዷል እኮ። እሱ ብቻ አይደለም ባሪያንም መደረብ ይችላል። ስለዚህ ሁለተኛ ያገባብኛል ልቤ ይሰበራል ብለሽ ምትይ ይሄ የሚያስከፋሽ ይሄ ትክክል አይደለም ምትይ ከሆነ እስልምና ውስጥ ምን ትሰሪያለሽ? ካዳ ይሄን ከተቃወምሽ ከእስልምና መውጣት አለብሽ ማለት ነው። እንዲህ ይላል መጽሐፍ ቅዱሳችን። እኛ ደግሞ የኛ መመሪያ መጽሐፈ ዲድስቅልያ ምዕራፍ 13 ከቁጥር 15 ጀምሮ መጀመሪያው ጋብቻ በእግዚአብሔር ዘንድ ያማረ ንጹህ እንደሆነ ይህን ታስተውሉ ዘንድ ለእናንተ አግባብ ነው። ሁለተኛ የሚያገቡ ግን ከሕግ የወጡ ይሆናሉ። ሁለተኛ ካገባ ከሕግ የወጣ ይሆናል። በእግዚአብሔር ላይ ሐሰትን ተናገሩ እንጂ ስለ ጋብቻ ብቻ አይደለምና። ስለዚህ ሁለት የሚያገቡ ከሆነ ከመጽሐፍ ቅዱሱ ስለሚቃረኑ ሕግ ጥሰዋል። ሶስተኛ የሚያገቡ ግን ከእግዚአብሔር መንጋ ከምዕመናን አይቆጠሩም። ሶስተኛ ካገባ ምዕምን ተብለውም አይጠሩም፣ ክርስቲያንም አይደሉም። አራተኛ የሚያገቡ ግን መሰሰናቸው ፈጽሞ ታወቀ፣ ሀፍረትንና ውርደትን ያገኛሉ። ሙሐመድ ይዞት የመጣው አስተምሮ እስከ 4 ድረስ አግቦ የሚለው ለሴሰኞች ለቅንዝራሞች የተሰጠ ነው። እንደ መጽሐፍ ቅዱሳችን እንደነኛ አይነት ሰዎች ሀፍረትን ውርደትን ያገኛሉ ይላል መመሪያችን። ስለዚህ የሙስሊም እህቶቼ እንደዚህ አይነት አስተምሮት ውስጥ በላይሽ ላይ እንደ ሽንት ቤት 4 ቦታ ገብቶ አንቺ ጋር መጥቶ እንዲጨማለቅ አትፍቀጅለት። እንዲሁም ከ4 በላይም ባሮችን እንዲገናኝ ይፈቅድለታልና ይሄ ጤናማ አይደለም። ይሄ የምትቃወሙ ከሆነ ከእስልምና መውጣት አለባችሁ። እንደ የኛ አስተምሮ በግልጽ ከአንድ በላይ የሚሄድ ከሆነ ከሕግ ወጥቷል። 3 የሚያገባ ከሆነ እሱ ምእምን አይባልም። 4 የሚያገባ ከሆነ ሴሰኛ ቅንዝራም ነውና ፍርድ ይጠብቀዋል ይላል መጽሐፋችን። እኛ ጋር እንደዚህ ግልጽ ነው። ሊያመጡ የሚችሉት ምንድነው? ሰዎች በውድቀታቸው በብሉይ ኪዳን ላይ ያደረጉትን ነው። እሱን ደግሞ እግዚአብሔር ሕግ ሰጥቷቸው እንዲያደርጉ ብሏቸው አይደለም። በአዲስ ኪዳን በግልጽ ከአንድ በላይ ማግባት እንደማይቻል ተደንግጓል። ይህን የሚያደርግ ካለ ከአንድ በላይ የሚያገባ ካለ እሱ ከሕግ የወጣ ነው። እንደ ምእምንም ሊቆጠር አይገባም፣ ክርስቲያንም አይደለም። አሁን ላይ ብለናል ኑ